አንድ ሰውዬ እንደውም ቢሮ የሚሰራ ሰው ምን አለ፣ ሁልጊዜ የጸሎት መጽሐፍ ይዤ ስቆም ነው አለ ቢሮ ውስጥ የጠፋኝ ዶክመንቱ ለየት እንዳለ ትዝም ይለኛል። ይሄ የሁላችን ነገር እኮ ነው የተናገረው ያ ወንድማችን፣ እንዲያው የሁላችን ማለት ነው። የእውነት እኮ ግድ የላችሁም እንደዚያ እያልንም ቢሆን ዝም ብላችሁ ጸልዩት። እንደዛ እያልንም ቢሆን ወዲያ ሲፈልግ እንትን ካሊፎርኒያ የሚሄድ ዱባይ የሚሄድ ልባችን ዝም ብላ አንብ፣ እግዚአብሔር ያውቃል፣ መጨረሻ ላይ ይመለሳል። የሆነ አውቆ ደግሞ ምን ያደርጋል ሰይጣን፣ ተንኮለኛ አይደል? የሆነ ጊዜ የሰራነውን ኃጢአት ያመጣና አቤት የእግዚአብሔር ቸርነቱ እንደዚህ አድርጌ እኮ ነው የቻለኝ፣ ጸሎቱ ላይ እኮ ነው አውቆ። ይሄ ንስሐ እንዳይመስላችሁ፣ ተንኮለኛ ነው። ምን ለማለት ፈልጎ መሰላችሁ? አውቆ በንስሐ እየተጸጸት የምትጸልይ ያስመስልና እዚያ ኃጢአቱን መተረክ ትጀምራል። መተረክ ስትጀምር ጸሎቱ ሰኞ የነበርከው እሑድ ደርሳል። ኮን ብሎ እኮ ነው። ንስሐ እንድገባ መስሏችኋል? አይደለም። እሱ ሌላ ጉዳይ ነው። አሁን ጀማሪ ሰው መጸለይ ያለበት ከምኑ ጋር ነው? ከቃሉ ጋር ብቻ ነው መሆን። ዝም ብሎ ቃሉን እየተከታተሉ መጸለይ ነው።